ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምቡገዳን ባለንበት ሰዓት አቆጣጠር የዛሬ ሰኔ 15 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው የፋኖ ወታደራዊ እንቅስቃሴ አገዛዙ የራሱን ወታደሮች መረሸን፣ አሳሳቢ የኑሮ ውድነት፣ ህወሓትና የወልቃይት ወረራ ዝግጅት፣ የፓርላማው ስጋት፣ ሰኔ 15ና ዶክተር አምባቸው የዓለም ምላሽ ለአሜሪካ የጤና ባለሙያዎች ኢራን ማስታጠቅ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች ዛሬም ወታደራዊ እርምጃ በመውሰድ ድል መቀዳጀቱን ገልጿል። አገዛዙ የፋኖን ጥቃት መቋቋም ሲያቅተው ድንገተኛ ጥቃት በተሰነዘረበት ካምፕ ላይ ጥበቃ የነበሩትን መረሸኑ ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የተለያዩ ግንባሮች ዛሬ ሰኔ 15 ቀን 2017 የወሰዳቸው ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን አስታውቋል። አገዛዙ የፋኖን ጥቃት መቋቋም ሲያቅተው በጥበቃ ላይ አሰማርቷቸው የነበሩ የራሱን 4 ወታደሮች መረሸኑም ተገለጸ። የስምንተኛው በላይ ዘለቀ ክፍለ ጦር ስር የሚገኘው ደባይ ጮቄ ብርጌድና አባ ኮስተር ብርጌድ በሁለት ቦታዎች ላይ ውጊያ ማካሄዳቸውን የጠቀሰው መግለጫ ዛሬ ሰኔ 15 ቀን 2017 ዓ.ም አፋባሃ በጎጃም ቀጠና ስምንተኛው በላይ ዘለቀ ክፍለ ጦር ስር የሚገኙት ሁለቱ ብርጌዶች በየትምን ከተማ ውጊያ ማካሄዳቸውን፣ ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ ቁልቋል አራጆ ቀበሌ ትላንት ሰኔ 14 ቀን 2017 ዓ.ም ከሌሊቱ 11 ሰዓት ተኩል የጀመረው ውጊያ እስከ ዛሬ ሰኔ 15 ቀን 2017 ከጠዋቱ 3 ሰዓት ድረስ በማካሄድ 14 የጠላት ኃይል የደመሰሰ ሲሆን 5 ከባድ ቁስለኛ ወደ አዲስ አበባ መጓጓዛቸውን፣ 4ቱ ቀላል ቁስለኛ ደጀን የመጀመሪያ ደረጃ ሆስፒታል የገቡ ሲሆን በአጠቃላይ 9 የጠላት ኃይል ማቁሰሉንም አስታውቋል። ከኩይ መገንጠያ እስከ ቁልቋል አራጆ ሰፍሮ የተቀመጠው የአገዛዙ ሰራዊት በዛሬው ዕለት የግለሰቦችን ሀብትና ንብረት እየዘረፈ መሆኑን በዓይን እማኞች ጭምር መረጋገጡን ያስታወሰው መግለጫ አባይ ኮስተር ብርጌድ በእነማይ ወረዳ የትመን ከተማ ባካሄደው ውጊያ በጠላት ኃይል ላይ ሰብአዊና ቁሳዊ ኪሳራ መድረሱን አስታውቋል። ተስፋ የቆረጠው የአገዛዙ ኃይል በእነማይ ወረዳ ዘብች ኢየሱስ ቀበል የምሪት ጎጥ የፋኖ ቤተሰብ ናችሁ በማለት ከ10 በላይ ንጹሃን አርሶ አደሮችን የቤት ቁልፍ በመስበር በቤት ውስጥ ይጠቀሙበት የነበረውን የቤት ዕቃና ሀብት ንብረት በሙሉ ማውደሙም ተገልጿል። በእንዲህ እንዳለ በዚሁ ቀጠና አፋባሃ አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ ዛሬ ሰኔ 15 ቀን 2017 ከጠዋቱ 5 ሰዓት ላይ ጠላት ላይ ድንገተኛ ጥቃት መሰንዘሩን አስታውቋል። ጠላት ከዓመታት በላይ ከባህር ዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ አካባቢ የሚገኙ ባንዳ ሚሊሻዎችን የበላይ ዘለቀ ሻለቃ ድንገተኛ ጥቃት በመፈጸም ሙትና ቁስለኛ ማድረጋቸው ተገልጿል። የፋኖን ጡንቻ መቋቋም ያልቻለው የባንዳ ስብስብ ሰላማዊ ነዋሪ ላይ ጥቃት ማድረሱን፣ ዘንዘልማና አካባቢው ያለ ሰላማዊ ሰዎችን ሲደበድቡና ሲያስሩ የፋኖ ቤተሰብ ናቸው ያሏቸውን በርና መስኮት በመገንጠል የቤት ዕቃ ማውደማቸውም ጭምር ተገልጿል። በዚሁ ቀጠና ሶስተኛው ግንባር አቸፈር ወንድዬ ላይ ታሪክ የተሰራ መሆኑን የጠቀሰው መግለጫ አፋባሃ ጎጃም ቀጠና ሶስተኛው አገው ምድር ክፍለ ጦር ቢተወደደ አያሌው መኮንን ብርጌድ ዛሬ ሰኔ 15 ቀን 2017 ዓ.ም ሊበን ከተማ ዘልቆ በመግባት ወጣቶች መዝናኛዋና የመከላከያ መኮድ ላይ ዋርድያውን መጥተው በመግባት ጠላት ላይ ድንገተኛ ጥቃት ፈጽሞ ድል መቀዳጀቱን አስታውቋል። በዚህ አስደናቂ ኦፕሬሽን 7 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 6 በከባድ መቁሰላቸውን፣ አንድ የመከላከያ ፓትሮል ማጋየት መቻላቸውንም ገልጿል። በዚህ የተበሳጨው የጠላት ኃይል በጥበቃ ላይ የነበሩ 4ቱን የገዢው ዙፋን አስጠባቂ ወታደሮችን በአደባባይ ረሸነ ሲሆን በተለምዶ ይስማለም መውጫ አካባቢ ቆመው የሚጫወቱ 2 ህጻናትን በመኪና ገጭቶ ህጻናቱን ሊበን የመጀመሪያ ደረጃ ሆስፒታል መግባታቸውም ተገልጿል። በዚሁ ቀጠና ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ በመግባት መጠነ ሰፊ ጥቃት በመፍጠር የጠላትን እቅድ በማክሸፍ በሰውና በንብረት ላይ ኪሳራ ማድረሱም ተገልጿል። በዛሬው ዕለት የብልጽግና ሰራዊት የፋኖ ደጋፊ ናችሁ ብሎ ያገታቸውን 114 የሰከላ ነዋሪዎችን ጊዮን ብርጌድ ከፍተኛ ተኩስ በመክፈት ማስለቀቅ መቻሉንም አፋባሃ ዛሬ ሰኔ 15 ቀን 2017 ዓ.ም ከጎጃም ቀጠና ባወጣው በዚሁ መግለጫ ጠቅሶ ጠላት በገፍ ፋኖን መቀላቀሉ ዛሬ መቀጠሉን አስታውቋል። በዛሬው ዕለት 10 የሚሆኑ የወራሪው አብይ አህመድ ሰራዊት ፋሺስታዊውን አገዛዝ ስርዓት ከርተው የቀኝ ጌታ የፍታይ ንጉሴ 6ኛ ክፍለ ጦርን መቀላቀላቸውን ስማቸውን ጭምር ይፋ በማድረግ መግለጫው አስታውቋል። ከነዚህ መካከል ሬዳማን ጀፋሪ፣ ሐምዛ ኡስማን የተባሉ ደብረ ኤልያስ ከ32ኛ ክፍለ ጦር 2 ጥቁር ክላሽ ከነሙሉ ትጥቁ ይዘው የበረኛው ጅምላ ሙተራ ብርጌድን የተቀላቀሉ ሲሆን ሌሎቹ 8 የወራሪው ሰራዊት አባላት የደንበጫ ኢንጂነር ክብር
ተመስገን ብርጌድን መቀላቀላቸውን በስም ጭምር አስታውቋል። ይህ በእንዲህ እንዳለ ፋኖ ብልጽግና ያሰማራቸውን ሌቦች ማጽዳቱን መቀጠሉን አስታውቋል። በዚህም ከደብረ ወርቅ ከተማ በቅርብ ርቀት ከምትገኘው አዚያ ከተባለች ቦታ ከብልጽግና ወዳደር ሚሊሻ ተልኮ በመቀበል የሱዚ ሹፌር አግቶ ወደ ጫካ ይዞ በመግባት በፋኖ ስም ገንዘብ የዘረፉ ግለሰቦች በነበልባሎቹ የሰሙማ ብርጌድ ጫን ያለው ሻለቃ አባላት በቁጥጥር ስር የዋሉ ሲሆን ከወዳደር ሚሊሻ ተልኮ ተቀብለው ዝርፊያ የፈጸሙ ግለሰቦች ወጣት ማስረሻው ምናለ የተንጉማ ቀበሌ ነዋሪ፣ ከዚህ በፊት አባቱ ሚሊሻ የነበረ ወጣት አበበ ደጉ ቀበሌ ተንጉማ ለሚሊሻ መረጃ ሆኖ ሲያገለግል የነበረ ሲሆን ይህ ተስፋ የቆረጠ ስርዓት በግንባር የሚገጥመውን ሽንፈት ለማለባበስ ማህበረሰቡን ከፋኖ ለመነጠል መሰል ተግባራት እየፈጸመ ስላለ ህዝባችን በዚህ ባለመዘናጋት ይህን መሰል ድርጊት ሲያጋጥም ለእውነተኛው የህዝብ ልጅ ፋኖ መረጃ በመስጠት የብልጽግናን ተላላኪዎች ሴራ በማክሸፍ ራሱንም ከአደጋ መከላከል አለበት በማለት አፋባሃ ከጎጃም ቀጠና ዛሬ ሰኔ 15 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ኢትዮጵያ በዓለማችን ላይ በዜጎቿም ተመጣጣኝ ቤት ለመግዛት ከማይቻልባቸው አገራት መካከል ከመጨረሻዎቹ ተርታ መሆኗም አንድ ጥናት ገለጸ። ኑምቤው የተሰኘው የሸማቾች ዋጋ የንብረትና ጥራት ያለው ህይወትን የሚገመግመው የበይነ መረብ ቋት ኢትዮጵያ ተመጣጣኝ ቤት ለማግኘትም ከማይቻልባቸው የዓለማችን አገራት ከመጨረሻዎቹ ደረጃ ላይ መድረሷን ሶሪያና ኩባን እየተከተለች እንደምትገኝ ገልጿል። እንደ ጥናቱም ከሆነ አብዛኛው ኢትዮጵያዊ በአሁኑ ወቅት ከወር ገቢው ግሚሱን ለቤት ኪራይ የሚያወጣም እንደሆነ ለዚህም ችግሩ ተመጣጣኝ የሆነ የመኖሪያ ቤት አለመኖሩ በገበያ ላይም ያሉት ቤቶችም ዋጋቸው አይቀመስ መሆናቸው አመላክቷል። እንደነም ቢሆን ምልከታም የንብረት ዋጋ በኢትዮጵያና በካሜሩን ውስጥ ከተቀሩት የአፍሪካ አገራት ጋር ሲነጻጸር ከፍተኛ ነው ብሎታል። ከፈረንጆቹ 2009 ጀምሮ መረጃዎችን በማቅረብ ላይ የሚገኘው ኖምቢዮ የሚያሰራጫቸው መረጃዎች በአብዛኞቹ በመሬት ላይ ካሉ ነባራዊ ሁኔታዎች ጋር ተቀራራቢነት ያላቸው መሆኑም ተመልክቷል። በኢትዮጵያ ውስጥ የመንግስት ሰራተኞችም የሆኑ የሕክምና ባለሙያዎች፣ መምህራን የመሳሰሉትም ገበያቸው ቤት ለመከራየትም ወይም ለመግዛት ባለመቻሉ መንግስትም ጣልቃ ይግባልን የሚሉ ሮሮች በማሰማት ላይ እንደሚገኙ በተደጋጋሚ መዘገባችን ይታወቃል። የአማራ ማህበር በአሜሪካ ትህነግ ህወሓት እያደረገ ያለው ወታደራዊ እንቅስቃሴ በወልቃይት ጠገዴ ሰቲት ሁመራ ዞን አካባቢ ጥቃት ሊከፍት እንደሆነ አመላካች ነው ሲል ገለጸ። በአቶ ቴዎድሮስ ትርፌ የሚመራ በሰሜን አሜሪካ መቀመጫውን ያደረገው የአማራ ማህበር በአሜሪካ ዛሬ ሰኔ 15 ቀን 2017 ዓ.ም ባወጣው መግለጫ ከቅርብ ጊዜ ወዲህ ከትግራይ ህዝብ ነጻ አውጪ ግንባር ትህነግ ህወሓት ጋር ግንኙነት ያላቸው የትግራይ ክልል ኃይሎች በአካባቢው ወታደራዊ እንቅስቃሴ ማጠናከራቸውን ተከትሎ በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን ውጥረቱ በፍጥነት እየተባባሰ መምጣቱን ከሰኔ 10 ቀን ጀምሮ የህወሓት ኃይሎች ዞኑን እንደገና ለመያዝ የተቀናጀ በሚመስል መልኩ አካባቢውን ከአራት ቁልፍ ስልታዊ አቅጣጫዎች በመክበብ ወታደሮችና ከባድ መሳሪያዎችን በሰፊው በማሰማራት ላይ ይገኛሉ ሲል ጠቅሷል። ትህነግ ወታደራዊ እንቅስቃሴ ያደረገባቸው ያሉትን ለከበባ የተዘጋጀባቸውን አራት አቅጣጫዎች ያመለከተው መግለጫ በሽራሮ አቅጣጫ አርሚ 13 በሚባል የሚታወቀው የትህነግ ህወሓት ጦር ሽራሮን ከወልቃይት ጋር ወደሚያገናኘው ማይተመን ድልድይ መንቀሳቀሱን ጠቅሶ የሰራዊት 6ዙ-23 ጸረ አውሮፕላን መሳሪያዎችና ሌሎች ከባድ የጦር መሳሪያዎች የታጠቀ ሲሆን ከአዲ ነብሪድ ከተማ በጸጋይ ማርቆስ የሚመራ መሆኑን ጠቅሷል። በዋልድባ ገዳማ አቅጣጫ የመጣው የትህነግ ሰራዊት በማይድራፎት በምስራቅ በኩል እየገፋ ወታደራዊ እንቅስቃሴ የጀመረ ሲሆን የደደቢት አቅጣጫ ከደደቢት በኩል የትህነግ ወታደራዊ ኃይል ወደ ማሃንሲና ጸሊሞይ በመዝለቅ ወደፊት ለመግፋት በዞኑ እምብርት ማዕከሎች ማቋቋሙም ተገልጿል። በሱዳን አቅጣጫ የመጣው የህወሓት ኃይል ከሱዳን ጋር በሚያዋስነው ድንበር ላይ በሽረሪና 3 የትህነግ ወታደራዊ ክፍሎች መስፈራቸውን፣ እነዚህ ክፍሎች ከሳምሪ ገዳይ ቡድን ጋር ግንኙነት ያላቸውን ተዋጊዎች የያዙ ሲሆን በሱዳን የውስጥ ግጭት በመሳተፍ ከሱዳን ጦር ኃይል የተገኘ አዳዲስ ወታደራዊ መሳሪያዎች የታጠቁ መሆናቸውንም ጠቅሷል። የጠለምት ጥቃት ግንባርም ከዚሁ ጋር ተያይዞ ትህነግ በሰሜን ጎንደር ዞን ጠለምት ወረዳ አማራ ክልል ከደብረ አባይ በመነሳት በወዲ አዞል እንደሚመራ የሚነገረው ኃይሉን እያጠናከረ እንደሚገኝ፣ እነዚህ ኃይሎች በጀነራል ወርቃይኖ የሚመራው አርሚ 11 እና ከአርሚ 17 የሜካናይዝድ ድጋፍ ከኮርፕ 111 ጋር በእንዳባጉናና አዲ ገብረው ቀበሌዎች ላይ መስፈራቸውን፣ 825 ተዋጊዎችን ያቀፈው የክፍል 20 አልሞ ተኳሾችን፣ 33 ቀላል መትረየስ፣ 12 ሞርታር፣ 17 ከባድ መትረየስ፣ 7 አርፒጂ እና በመቶዎች የሚቆጠሩ ክላሽንኮቭ ጠመንጃዎች እንዳሉት ገልጿል። ዓላማቸው በአርማዴጋ በኩል ዞኑን ጥሶ ወደ አዲስ ዓለም ቀበሌ በመግፋት በመጨረሻዋ ሶሮቃና ወልቃይት መድረስ
የሚጠቀስ ነው። ባለፉት ሳምንታት በአርሚና ቤተ ማርያም ቀበሌዎች እቅድና ቅንጅት ሲደረግ መቆየቱንም ይሄው መግለጫ ጠቅሷል። ከወታደራዊ እንቅስቃሴ ማጠናከር ጎን ለጎን ትህነግ ህወሓት ተያይዞ የፖለቲካ መልእክትና ሰላማዊ ሰልፎች እያካሄደ መምጣቱን የጠቀሰው መግለጫ ሰኔ 13 የትህነግ ባለስልጣን የሆኑት አማኑኤል አሰፋ በመቀሌ በተካሄደ የድጋፍ ሰልፍ ላይ ወልቃይትና ሌሎች ግዛቶች በሰላማዊ መንገድ ካልተመለሱ የትግራይ ተወላጆች ወታደራዊ ዘመቻ ለማካሄድ መዘጋጀታቸውን ያስታወቁ ሲሆን ከወታደራዊ እንቅስቃሴ ማጠናከር ጋር ተያይዞ የፖለቲካ መልእክትና ሰላማዊ ሰልፎች እየተካሄዱ መሆኑን የጠቀሰው መግለጫ ሰኔ 13 የትህነግ ባለስልጣን የሆነው አቶ አማኑኤል አሰፋ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት በመቀሌ በተካሄደው የድጋፍ ሰልፍ ላይ ወልቃይትና ሌሎች ግዛቶች በሰላማዊ መንገድ ካልተመለሱ የትግራይ ተወላጆች ወታደራዊ ዘመቻ ለማካሄድ መዘጋጀታቸውን ያስታወቀ ሲሆን በአገር ውስጥ ለተፈናቀሉ ዜጎች መብት በሚል የተካሄደው ሰልፍ እያንዣበበ ያለውን ወታደራዊ ጥቃት ህጋዊ ለማስመሰል የተደረገ ሰፊ ዘመቻ አካል መሆኑን ጠቅሷል። በወልቃይት ጠገዴ ሰቲት ሁመራ ያለው ሁኔታ አሳሳቢ ደረጃ ላይ እየደረሰ ይገኛል ያለው መግለጫው የትህነግ ዘርፈ ብዙ እንቅስቃሴ ከሱዳን ጋር ግንኙነት ያላቸው ተዋጊዎች ወደ አካባቢው መጠጋትና ከትህነግ የፖለቲካ ሰዎች የሚሰነዘሩ ጦረኛ ንግግሮች ዞኑን በኃይል እንደገና ለመያዝ ሙከራ መደረጉ አይቀሬ እንደሆነ ይጠቁማል በማለት ትህነግ እያደረገ ያለው ወታደራዊ እንቅስቃሴ በወልቃይት ጠገዴ ሰቲት ሁመራ ዞን አካባቢ ጥቃት ለመክፈት እየተዘጋጀ መሆኑን አመላካች መሆኑን በዚሁ መግለጫ ጠቅሰዋል። ይህ በእንዲህ እንዳለ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ የሚባለውና የዞኑ አስተዳደር አመራሮች መካከል በነ ኮሎኔል ደመቀ ዘውዱ የሚመራው ኃይል በአማራ ህዝብ ላይ ጦርነት የከፈተውና ዘር ጭፍጨፋ እየፈጸመ ከሚገኘው አብይ አህመድ ጋር ግንባር በመፍጠር ወልቃይትን በተከዜ ዘብ እንከላከላለን በሚል የተደረገው እንቅስቃሴ በአሁኑ ወቅት ህወሓት የሚያደርገው ወታደራዊ እንቅስቃሴ በአብይ አህመድ በጎ ፈቃድ እየተደረገ ሲሆን በሌላ በኩል በአማራ ህዝብ ላይ ጦርነት ያወጀው አገዛዝ ሰላማዊ ሰዎችን እየጨፈጨፈ የሚገኘውን የአብይ አገዛዝ ስልጣን አስጠባቂ ጦርን መከላከያ መከታችን በሚል በተደጋጋሚ የተደረጉ እንቅስቃሴዎች በአብይ አህመድ ከጀርባ ለመወጋት ራሳቸውን ሲያመቻቹ ቆይተዋል በማለት በተደጋጋሚ ወቀሳ ሲነሳ የቀረበ ሲሆን የአማራ ህዝብ ወልቃይትን ጨምሮ ርስቱን በጉልበት የሚያስነጥቅበት ደረጃ ላይ አለመድረሱን በመገንዘብ ዛሬም አብይ አህመድን መከታ ከማድረግ ይልቅ ከአማራ ህዝብ ጋር ግንባር በመፍጠር ከፋኖ ጋር ተቀናጅተው ራሳቸውን እንዲከላከሉ ተደጋጋሚ ጥሪ ሲቀር መቆየቱ አይዘነጋም። የኢትዮጵያ መንግስት የፍጆታ ዕቃዎችን ለህዝቡ እያቀረብኩ ነው ቢልም ህዝቡ እየደረሰው አይደለም ሲል ፓርላማው ወቀሳም አቀረበ። መንግስት የፍጆታ ዕቃዎችን ለህዝብ እያቀረበ መሆኑን ቢናገርም ከቅርብ ጊዜያት ወዲህ ግን እየቀነሰ መምጣቱና አልፎ አልፎም ህዝቡ በ3 ወራትም አንድ ብቻ እንደሚያገኝ የህዝብ ተወካዮች ምክር ቤትም አባላትም ጠየቁ። የምክር ቤቱ አባላትም የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመትም የ11 ወራት እቅድ ፍጻሜውን ለምክር ቤቱ በሰኔ 12 2017 ባቀረበበት ወቅት የምክር ቤቱ የንግድ ቱሪዝም ጉዳዮች ቋሚ ኮሚቴም ዝቅተኛ ገቢ ያላቸው ዜጎችም እንደ ዘይትና ስኳር ያሉ ሸቀጦችን ለመደገፍም የያዘውን በጀትን ፍላጎትን መሰረት አድርጎ ለምን አይደግፍም ሲሉም ጠይቀዋል። ኮሚቴው አክሎም የነጻ ገበያ ስርዓትም ቢሆን ዝቅተኛ ገቢ ያለው ዜጋም ሊደጎም ሸምቶም ሊኖር ይገባልም ሲሉ አስተያየታቸውን ሰንዝረዋል። የመሰረታዊ ሸቀጦችም አቅርቦት ህዝቡ አምርሮ የሚያነሳቸው ጉዳዮች መሆናቸውና የምግብ ዘይትና ስኳር ስርጭትም ከተቋረጠም 2 ዓመታት መሆኑን አረጋግጫለሁ ያሉትም የደቡብ ኦሞ ዞን ተወካይ አቶ አቡም ዳባም በመንግስት ድጎማ የሚቀርቡ ዕቃዎችም ተቋርጠዋል ሲሉም ጠይቀዋል። ኮሚቴው ከኑሮ ውድነት መባባስና ከሸቀጦችም አቅርቦት በተጨማሪ መፍትሄ ያሻቸዋል ያላቸው ጥያቄዎች ያቀረበ ሲሆን የነዳጅ አቅርቦት ጉዳይም በሰፊው የተነሳ ጉዳይ ነበር። በምሳሌነት በማደያ ገንብተው ነዳጅ እንዲያስገቡ ያልተፈቀደላቸው እንዲሁም በኢትዮጵያ ከ500 በላይ ወረዳዎች ማደያ የሌላቸው አካባቢዎች መኖራቸውን ጠቅሰው ይህ ችግር ለመፍታት ምን እየተሰራ ነው ሲሉም ኮሚቴው ጠይቋል። አቶ በጋሻው ተክሉ የተባሉት አባል ከፍተኛ የተሽከርካሪ እንቅስቃሴ ባለባቸው ወረዳዎች አዳዲስ ማደያ እንዲገነቡ ከታዘዙ በኋላ ከነዳጅ አቅራቢ ድርጅት ጋር ውል ተዋውለው ሲያበቁ ነዳጅ እንዳልቀረበላቸው ወይም መታገዳቸውን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የሥራ ኃላፊዎች በሰጡት ምላሽ አንዳንድ በስፋትም ጥያቄ እየቀረበባቸው ያሉት ማደያዎች ድንበር አካባቢ ያሉ ሆነው ለህገወጥ ንግድ በሚል ታስበውና ታልመው የተሰሩ ናቸውም ብለዋል። ነገር ግን ህጋዊ የሆነ የተደራሽነት ችግር ያለባቸውን አካባቢዎች በጥንቃቄም አስተማማኝ በሆነ መንገድም መመለስም ስላለበት ማስተር ፕላን እየተዘጋጀ መሆኑን ገልጸዋል። በዚህ መሰረትም የት አካባቢ ተጨማሪ ማደያ ያስፈልጋል የሚለውም በጥናት ላይ ይገኛልም ሲሉ አስተያየታቸውን ሰንዝረዋል። የኑሮ ውድነትን ጫና ለመቀነስ የንግድና ስርዓቱን የተሳለጠ ለማድረግ በማለትም በገበያ ውስጥ በቂ የፍጆታም ለማቅረብ በተመረጡ የፍጆታ ዕቃዎች በተለይ በምግብ ዘይትና ስኳር በነጻ ገበያው አማካኝነት በየወሩ 76 ሚሊዮን ሊትር ዘይትና 500
172,000 ኩንታል ስኳር ሲቀርብ መቆየቱን ገልጸዋል። ባለፉት 11 ወራት በኢትዮጵያ ስኳር ኢንዱስትሪ ግሩፕ 1.6 ሚሊዮን ኩንታል ስኳር ለክልሎች ከተማ መስተዳድሮች መላኩን እንዲሁም 121 ሚሊዮን ሊትር የምግብ ዘይት ለማቅረብ ታግዶ በመንግስት ልማት ድርጅት በተፈጸመ የግዢ ስምምነት 55 ሚሊዮን ሊትር የፓልም የምግብ ዘይት ወደ አገር ውስጥ ገብቶ በኮታ ክፍፍል መሰረት መሰራጨቱም ተገልጿል። የታቀደው ግዢ ቀሪው 65 ሚሊዮን ሊትር የሱፍ ዘይት የዓለም አቀፍ ጨረታን ያሸነፉ አቅራቢዎች በገቡት ስምምነት መሰረት ለመንግስት የልማት ድርጅት በወቅቱ ባለማቅረባቸው እስካሁን ወደ አገር ቤት ባለመግባቱ ክትትል እየተደረገ መሆኑም ለምክር ቤቱ አባላትም ተገልጿል። የአማራ ፋኖ ብሔራዊ ኃይል የፋሺስቱ አገዛዝ ብልጽግና ካድሬዎች ውሸት ሲደጋገም እውነት ይሆናል ስልታቸውን አጠናክረው ቀጥለዋል ሲል ያሰራጩትን መረጃ ወቅሶ ዛሬ ሰኔ 15 ቀን 2017 ዓ.ም ከወሎ ቤተ አማራ ቀጠና ባወጣው መግለጫ ገለጸ። በፎቶግራፍ አስደግፎ ባወጣው በዚሁ መረጃ ሰኔ 15 ቀን 2017 ዓ.ም በማህበራዊ ሚዲያ ያገዛዙ ካድሬዎች ባሰራጩት መረጃ አቶ መንግስቱ ዳርጌ የሚባል የአውጃኖ ክፍለ ጦር አባል ከነሙሉ ትጥቁ እጁን ሰጠን ማለታቸውን ጠቅሶ የመረጃ ፍጹም ውሸት ነው። እውነታው ግን አቶ መንግስቱ ዳርጌ በሰሜኑ ጦርነት ወቅት የምስራቅ አማራ ፋኖ ሀውጃኖ ብርጌድ የአሁኑ ሀውጃኖ ክፍለ ጦር አባል ነበር። ነገር ግን አቶ መንግስቱ ዳርጌ የቀድሞ ምስራቅ አማራ ፋኖ የአሁኑ አማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ የአማራ ህዝብን ሁለንተናዊ ህልውና ለማረጋገጥ ከፋሺስቱ የብልጽግና አገዛዝ ጋር ግልጽ ጦርነቱ ሲገባ ክህደት ፈጽሞ ራያ አላማጣ ጥሙጋ ከተማ በመቀመጥ በርካታ ፋኖችና የፋኖ ቤተሰቦችን እንዲሁም በየደረጃው ያሉ የነቋ የአማራ ልጆችን ሲያሳፍና ሲያስረሽን የነበረ ጥሙጋ ላይ 17 ዓመት ልጅ በግፍ የረሸነ ብሎም የጥሙጋን የሃይማኖት አባቶች ጭፍጨፋ ጭምር ያቀናበረ ጸረ አማራና ጸረ ህዝብ ባንዳ መሆኑን ገልጿል። የመንግስቱ ዳርጌ የተባለ ባንዳ ይሄ ሁሉ ግፍና በደል አልበቃው ብሎ ዛሬም ከራያ ቆቦ ሆዳደር ካድሬዎችና አመራሮች ጋር በመሆን የህልውና ትግሉን በሐሰት ፕሮፓጋንዳ የሚቀለብስ መስሎት የድርሻውን አስተዋጽኦ ለማድረግና ለማበርከት በፎቶግራፍ እጅ እንደሰጠ አድርጎ የሰላም ጥሪ ተቀበልኩ ብሎ አደባባይ መውጣቱንም መግለጫው ጠቅሷል። ህዝባችን ይህንና መሰል የፋሺስቱ አገዛዝ ብልጽግና ውሸትን እንደ ትልቅ የጦር ግንባር በመቁጠር ፋኖን ከህዝብ እንጥላለን በሚል ህዝብን ያላከበረና ፍጹም የናቀ መንገዳቸውን መቀጠላቸው አይቀርምና ህዝባችንና መላ ሰራዊታችን ይህንን በመረዳትና በመገንዘብ ሙሉ ትኩረቱን የህልውና ትግሉ ላይ እንዲያደርግ ጥሪ እናስተላልፋለን ሲል የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና ባወጣው በዚሁ መግለጫ ጠቅሷል። ለዚሁም ባስተላለፈው ተጨማሪ ጥሪ መላው ህዝባችን የአማራ ህዝብ የህልውና ትግል ለድልና ነጻነት ለማብቃት በመናደርገው ሁለንተናዊ ተጋድሎ በማንኛውም ሁኔታ መሰናክል የሚፈጥሩ መሰል ባንዳዎች ላይ የማያዳግም እርምጃ እንዲወሰድ እናሳስባለን በማለት ከወዲሁ አስጠንቅቋል። ይህ በእንዲህ እንዳለ ከቀጠናው በወጣው ተጨማሪ መረጃ በፋኖ ስም ተሰግስገው የመንግስትን ተልዕኮ በሚያስፈጽሙ ሰርጎ ገቦች ላይ ከህብረተሰቡ በደረሰ ጥቆማ መሰረት ወንጀለኛው ላይ እርምጃ መወሰዱን ይኸው መግለጫ ጠቅሷል። አፋብኃ ከወሎ ቤተ አማራ ቀጠና ባወጣው በዚሁ መግለጫ በልጅ ኢያሱ ኮር ራስ አሊ ክፍለ ጦር ፋኖ መስሎ ሲንቀሳቀስ የነበረው የመንግስት ቅጥረኛ በተደጋጋሚ ተደብቆ ሲፈለግ የመኪና መንገድ ላይ በመውጣት ማህበረሰቡን በመዝረፍና በመደብደብ ማህበረሰቡ ፋኖ ላይ የነበረውን ተስፋ እንዲያጣ ለማድረግ እኩይ ተልዕኮን ሲወጣ የቆየውን በመጨረሻም በዚሁ ተግባሩ ላይ ቀጥሎ በደቡብ ወሎ ዞን አምባሰል ወረዳ ልዩ ስሙ ሮቢት በተባለ ቀበሌ 17 ዓመቱን ታዳጊ ሰኔ 13 ቀን 2017 ዓ.ም በጥይት ተኩሶ በመግደል ህይወቱ እንዲያልፍ ማድረጉን ጠቅሷል። ኮሩ ትላንት ሰኔ 14 ቀን 2017 ዓ.ም እርምጃ መውሰዱንም አስታውቋል። አያይዞም የአገዛዙን ተልዕኮ ተቀብሎ ልጅ ኢያሱ ኮር የጎፍ ክፍለ ጦርን ከህዝብ የመነጠል ስራ ለመስራት ከህዝብ ንብረት መዝረፍን ጀምሮ እስከ አስገድዶ መድፈር ድረስ ግፍ ሲፈጽም የነበረ ቡድን በተደጋጋሚ ማህበረሰቡና የፋኖ አባላት ምክር ሲሰጡ ቢቆዩም ከእኩይ ተግባራቸው አልመለስ ስላሉና ህዝቡ ምሬቱን በመግለጽ እርምጃ እንድንወስድላቸው በጠየቀው መሰረት በወረኢሉ ወረዳ 5 ወንጀለኞች ላይ ያነጣጠረ እርምጃ ትላንት ሰኔ 14 ቀን 2017 በተመሳሳይ መወሰዱንም አስታውቋል። የአበምኔቱን መታሰር ተከትሎ የኦርቶዶክስ እምነት ተከታዮችና የሃይማኖት አባቶች ተቃውሟቸውን በአደባባይ ያሰሙ። ብልጽግና ከኦርቶዶክስ ላይ እጅህን አንሳ በማለት አበምኔቱ የኔታ ይባቤና ሌሎች የሃይማኖት አባቶች ከእስር እንዲፈቱ ጠይቀዋል። አብይ አህመድ በእብሪት በአማራ ህዝብ ላይ ጦርነት ካወጀ በኋላ በሃይማኖት አባቶችና ተቋማት ላይ ያነጣጠረ ጥቃት ጭምር ሲፈጽም የነበረ ሲሆን ሰሞኑን የአብይ አገዛዝ ስልጣን አስጠባቂ ወታደሮች በሰሜን ጎጃም ሀገረ ስብከት የፈለገ ብርሃን ናዳ ቅድስት ማርያም
አንድነት ገዳምና የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑትን የኔታ ይባቤና የሌሎችንም እስር ተከትሎ ዛሬ በአካባቢው የሃይማኖት አባቶችና ምዕመናን በጋራ ተቃውሞ አሰሙ። ሲኖዶሱ ቤተክርስቲያንና ሃይማኖት አባቶችን ይጠብቅ፣ ብልጽግና ከእምነታችን ላይ እጁን ያንሳ፣ የኔታ ይባቤና ሌሎችም የሃይማኖት አባቶች ከስር ይፈቱ የሚሉ መፈክሮችን በማሰማት ተቃውሟቸውን ገልጸዋል። የዳጊና ፈሳ አካባቢ የኦርቶዶክስ እምነት ተከታዮችና ሃይማኖት አባቶች ባደረጉት በዚሁ ተቃውሞ በስር ላይ የሚገኙት አበምኔቱ ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ ከታፈኑ በኋላ በአስቸኳይ እሳቸውና ሌሎችም የሃይማኖት አባቶች እንዲለቀቁ ጠይቀዋል። የተቃውሞ ሰልፉ አፈናው በተካሄደበት አካባቢ ናዳ ማርያም ቀበሌ ጉንበሪ ታች ኳኩራና ፈሳ ቀበሌ ነዋሪዎች አደባባይ በመውጣት ከሃይማኖት አባቶች ጋር በመሆን ተቃውሟቸውን አሰምተዋል። በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ የአብነት ተማሪዎችና ሃይማኖት አባቶች ቤተክርስቲያንና መስጊድ ሳይቀር የአገዛዙ ስልጣን አስጠባቂ ወታደሮች ኢላማ እንዲሆኑ የተሰጣቸውን ትዕዛዝ ተከትሎ በርካቶች ላይ ጥቃት የደረሰ ሲሆን የአብነት ተማሪዎችን ፋኖ ጥይት እንዳይበሳው አድርገዋል በሚል በግፍና ጭካኔ በተለያዩ አካባቢዎች መጨፍጨፋቸው በተደጋጋሚ ሲጠቀስ ቆይቷል። የዶናልድ ትራምፕ አስተዳደር በኢራን የኒውክሌር ተቋማት ላይ የፈጸመውን የቦምብ ድብደባም በሰዓታት ውስጥ በርካታ ዓለም አቀፍም ምላሽም አስከትሏል። ምላሻቸው በመስጠት የቀደሙት የአረብ ሀገራት ሲሆኑ በዋሽንግተንና በቴህራን መካከል የኒውክሌር ውይይቶችን እያሸማገለች የነበረችው ኦማን አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው ጥቃትም አጥብቃም አውግዛለች። የባህረ ሰላጤዋም አገር በዩናይትድ ስቴትስ በቀጥታ በተፈጸመ የአየር ድብደባዎች ምክንያትም የተከሰተውን እጅግ አሳሳቢ መባባስም ኦማን ትኩርናለችም ታወግዛለች ስትል አቋሟን ገልጻለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጠናውም የአሜሪካም የቅርብ አጋር የሆነችው ሳውዲ አረቢያ የኢራን ሉዓላዊነትን መጣስን አውግዛም ከእንደዚህ አይነት ድርጊቶች መቆጠብ አስፈላጊ እንደሆነ አስታውቃለች። ዓለም አቀፍ ማህበረሰብም እነዚህ እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሄ ላይ ለመድረስም ጥረቱን እንዲያጠናክር ስትል ሳውዲ አረቢያም ጥሪ ያቀርባለች። የኳታር የውጭ ጉዳይ ሚኒስትር በበኩሉ አሁን እየታየ ያለው አደገኛ ውጥረት በቀጠናውና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲል አስጠንቅቋል። በዚህ ወቅትም ሁሉም ወገኖችም ጥበብና መቆጠብን ተግባራዊ ያደርጋሉ የሚል ተስፋ እንዳለን እንገልጻለን ብሏል። የአሜሪካ የቅርብ አጋር የሆነችው ግብጽም ቀጠና ወደ ቀጣይ ትርምስና ውጥረትም የመግባትን አደጋም እየተጋረጠበት በመግለጽም ያስጠነቀቀች ሲሆን ከቀውሱ ለመውጣት የፖለቲካ መፍትሄዎችና የዲፕሎማሲያዊ ድርድሮችም እንጂ ወታደራዊ አማራጮች ብቸኛ መንገድ አይደሉም ስትል ካይሮ አቋሟን ገልጻለች። የሊባኖሱ ፕሬዝዳንት ጆሴፍ አውን በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታውን ከአንድ በላይ የሆኑ ቀጠናና አገራትን ደህንነትንና መረጋጋትን አደጋ ላይ የሚጥል ውጥረት ይፈጥራል የሚል የፍርሃት ድባብ እንዳደረባቸው ገልጸዋል።
አዲስ አበባ የሁሉም ኢትዮጵያን ከተማ ናት፣ አዲስ አበባ የኔ ናት የሚል ጽንፈኛ ተፈጥሯል በማለት ከ6 ዓመት በፊት የተናገሩት የቀድሞ አማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን ከተገደሉ ዛሬ 6ኛ ዓመታቸው ሆኗል። አብይ አህመድ መፈንቅለ መንግስት የአማራ ክልል ካቢኔ አድርጎ ከሾማቸው መካከል የክልሉ ምክትል ፕሬዝዳንት አማራ የሚዋጋው በሌላ ክልል ጥቃት ስለተፈጸመበትና ፊንፊኔ አትገባም ስለተባለ አይደለም በማለት ለአብይ አገዛዝ ያለውን ታማኝነት ገልጿል። በክልሉ የተሾሙት አመራሮች ጸረ አማራ አመለካከት ያላቸው ተለይተው መመረጣቸውን ንግግሩ ያሳያል የሚሉ ተቃውሞዎች ቀጥለዋል። የአማራ ክልል የቀድሞ ፕሬዝዳንት ዶክተር አምባቸው መኮንንን ጨምሮ የክልሉ ጸጥታ ባለስልጣን እዘዝ ዋሴ፣ የክልሉ አቃቢ ህግ ምግባሩ ከበደ የተገደሉበት 6ኛ ዓመት ሲሆን ከግድያው ጋር በተገናኘ አብይ አህመድ የወነጀላቸው ብርጋዴር ጀነራል አሳምነው ጽጌ ከ3 ቀን በኋላ ሰኔ 18 2011 ዓ.ም የተገደሉ ሲሆን ሁለቱም መሪዎች በአማራ ህዝብ ላይ የተደቀነውን አደጋ አስቀድመው ማመልከታቸው ህልፈታቸውን ተከትሎ ሲታወስ ቆይቷል። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን የአብይ አገዛዝ በአማራ እርዳታ ስልጣን ላይ ከወጣ በኋላ አዲስ አበባን የኦሮሚያ ክልል አካል አድርጋለሁ የሚለው እንቅስቃሴ ባለመቀበል በአደባባይና መድረክ ላይ ጭምር አዲስ አበባ የሁሉም ኢትዮጵያን ከተማ ነች፣ አዲስ አበባ የኔ ናት የሚል ጽንፈኛ ተፈጥሯል። በህገ መንግስቱ መሰረት የኦሮሚያ ክልል ከአዲስ አበባ ልዩ ጥቅም ያገኛል ተባለ እንጂ አዲስ አበባ የኦሮሚያ አይደለችም በሚል ግልጽ አቋማቸውን ማንሳታቸውን ተከትሎ በኦሮሞ ጽንፈኛ የፖለቲከኞችና በአገዛዙ ባለስልጣናት ጭምር ጥርስ ውስጥ መግባታቸው ተደጋግሞ ሲጠቀስ ቆይቷል። ሰኔ 15 ከባህር ዳሩ ግድያ በተጨማሪ በተመሳሳይ የጊዜው መከላከያ ኤታማዦር ሹም ጀነራል ሰዓረ መኮንንና ሊጠይቃቸው የመጣው ሌላው ጀነራል ገዛይ አበራ አዲስ አበባ ላይ መገደላቸው ግድያዎቹ ከነ ጀነራል አሳምነው ጋር ሳይሆን ከአብይ አህመድ ጋር በቀጥታ መገናኘታቸው በጀነራል ሰዓረ ምትክ ብርሃኑ ጁላ እንዲተካ የተወሰደ ተጨማሪ እርምጃ መሆኑ ሲጠቀስ መቆየቱ አይዘነጋም። ለነ ዶክተር አምባቸው ግድያ አብይ አህመድ በሽፋን የተጠቀማቸውና መፈንቅለ መንግስት አድርገዋል በሚል የወነጀላቸው ብርጋዴር ጀነራል አሳምነው ጽጌ ከመገደላቸው ጥቂት ሳምንታት ቀደም ብሎ የአማራ ልዩ ኃይሎች በተመረቁበት ወቅት የአማራ ህዝብ ዙሪያውን መከበቡና ከ500 ዓመት በፊት ከነበረበት ጥቃት የበለጠ አደጋ እንደተደቀነበት የገለጹ ሲሆን ለዚህም ልዩ ኃይሉ ይህንኑ ኃላፊነት እንዲወጣ አደራ መስጠታቸው አይዘነጋም። የአማራ ህዝብ አንድ ሆኖ እንዲቆምና ከጠላቶቹ ራሱን ለመከላከል እንዲደራጅ ደጋግሞ ሲያሳስቡ የነበሩት ብርጋዴር ጀነራል አሳምነው ጽጌ እንዲገደሉና አስከሬናቸው ጭምር እንዲዋረድ ያደረገው አብይ አህመድ ተልኮ የሰጠው ባንዳ ከህወሓት ጋር የነበረውን ወረራ ተከትሎ መረጃ ሲያቀብል በፋኖ እርምጃ እንደተወሰደበት አይዘነጋም። ዛሬ አብይ አህመድ በመፈንቅለ መንግስት በአማራ ህዝብ ላይ ጦርነት ካወጀ በኋላ በአማራ ክልል ያዋቀረው ካቢኔም የክልሉ ምክትል ፕሬዝዳንት የተባለው አብዱ ሁሴን በአንድ ህዝባዊ ስብሰባ ላይ አማራ ላይ ጥቃት ስለተፈጸመ አማራ ፊንፊኔ አትገባም ስለተባለ አይደለም ፋኖ የሚዋጋው በማለት ለማጥላላት የሞከረ ቢሆንም ሰሞኑን አቶ ታዬ ደንዳ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ ሃጫሉ ተገሎ በመኪና ገላን መወሰዱና ገላን ላይ ተገደለ የተባለው ውሸት መሆኑን ጭምር ማጋለጣቸውን ተከትሎ የሰኔ 15 ግድያና ሴራን ከአብይ አህመድ ለማውጣት ሲሞክሩ የነበሩ አብይን በአማች ፖለቲካ እንደግፋለን የሚሉ ኃይሎችን ጭምር ያጋለጠ ሲሆን እነዚህ ኃይሎች አቶ ታዬ ደንዳን ጭምር መቃወማቸው መነጋገሪያ ሆነዋል። ትንሽ ማሰብ የሚያስፈልግበት ጊዜ ብቻ ሳይሆን መስራት የሚያስፈልግበት ጊዜ ነው። ምናልባት በታሪካችን ወደኋላ ሄደን ከ500 ዓመት በፊት እንዲህ አይነት ትልቅ ፈተና ገጥሞን ነበር። እሱን ፈተና እንግዲህ አልፈን እዚህ ደርሰናል። አሁን ትንሽ ከሱ ጠንከር ያለ ፈተና የመከበብ ስሜት የትኛውም ቦታ ጋር በዘራችን ብቻ የመጠቃት ስሜቶች አሉ። እሱን ሁኔታ ደግሞ መቀልበስ የዚህ ትውልድ ኃላፊነት ነው፣ የዚህ ኃይል ኃላፊነት ነው። ስለዚህ ልዩ ኃይሎች ከአሁን በኋላ መብቶቻችሁን ሰኔ 15 2011 ዓ.ም በተቀነባበረ ሴራ በግፍ የተገደሉት እነ ዶክተር አምባቸው መኮንን መገደልን ተከትሎ ደረጃ በደረጃ አማራ ህዝብን በግልጽ እስከ መውረድ ድረስ የደረሰው አብይ አህመድ ራሱን ከጥቃቱ ተጠያቂነት ለማውጣት የሞከረ ቢሆንም በአማራ ህዝብ ላይ ተከታትሎ የተፈጸማቸው ጥቃቶች ብቻ ሳይሆን በኦሮሚያ ክልል ሲፈጸሙ የነበሩ ማንነት ተኮር ጥቃቶች ጭምር በአብይ አህመድ ተቀነባብሮ የሚፈጸሙ መሆናቸው በተደጋጋሚ ሲገለጽ የቆየውን አቶ ታዬ ደንዳ ሰሞኑን በሰጡት ቃለ መጠይቅ አረጋግጠዋል። አማራ ስለተፈናቀለ አይደለም፣ አማራ ፊንፊኔ አትግባ ስለተባለ አይደለም። ስልጣን ተፈልገው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት
የጤና ባለሙያዎች ንቅናቄ ባልተወከለበት ትላንት ከአብይ አህመድ ጋር በተደረጉ ውይይቶች ላይ የተወሰኑ የጤና ባለሙያውን ችግር ያነሱ ቢሆንም አብይ አህመድ ጥያቄውን የከሰሩ ፖለቲከኞች ተልዕኮ አድርጎ ጭምር ለማቅረብ መሞከሩ ተቀባይነት እንደሌለው የንቅናቄው አመራሮች በማህበራዊ ገጽ ገለጹ። የኢትዮጵያ ጤና ባለሙያዎች ንቅናቄ መሰረታዊ ጥያቄዎችን በማደራጀት ከቅድመ ማስጠንቀቂያ ጀምሮ እስከ ስራ ማቆም አድማ ድረስ የመራው የንቅናቄው የአመራር ቦርድ ባልተወከለበት የተወሰኑ በግልጽነት የኢትዮጵያ ጤና ባለሙያዎችን ችግር ለማቅረብ በሞከሩበት ትላንት ከአብይ አህመድ ጋር በተደረገው ውይይት ላይ ተስፋ የሚመስሉ ምላሾች የተሰጡ ቢሆንም የዛኑ ያህል አደገኛ የሆነና ንቅናቄውን ከሌሎች ኃይሎች ጋር ለማገናኘት ታፔላ የተለጠፈበት እንቅስቃሴ ተቀባይነት እንደሌለው ተገልጿል። በዚህ እንቅስቃሴ ሶስት አይነት አካላት ተሳትፈዋል ያለው አብይ አህመድ በትክክል የተራቡ ልጆቻቸውን መመገብ ማስተማር ያልቻሉ ከላይ የተጠቀሱትን በነፍስ ዝም ብለው የተቀላቀሉና ሌላ ዓላማ ያላቸው በከሰሩ ፖለቲከኞችና አክቲቪስት ነን ባዮች የሚመሩና ተልዕኮ የወሰዱ ሲል የኢትዮጵያ ጤና ባለሙያዎችን የስራ ማቆም አድማ ምክንያት የሆነውና አስቀድመው አገዛዙ ለአንድ ወር ያስጠነቀቁበትን ግልጽ ጥያቄዎች ታፔላ በመለጠፍ ለማሸማቀቅ ሞክረዋል የሚሉ አስተያየቶች በግልጽ መውጣት ጀምረዋል። የጤና ባለሙያዎች ንቅናቄ በመኩሉ የኢትዮጵያ ጤና ባለሙያዎች ጥያቄ በትክክል የተራቡ ልጆቻቸውን መመገብ ማስተማር ያልቻሉ መሆናቸውን ከዚህ ቢያልፍ እንኳን በደመነፍስ ዝም ብለው የተቀላቀሉ የሚለው ሊያስኬድ ቢችልም ከየትኛውም የፖለቲካ ኃይል ጋር እንቅስቃሴው የሚገናኝ አይደለም። ጥያቄዎቻችንን ብትመልሱ ኖሮ አስቀድሞ ወደ ስራ እንገባ ነበር በማለት ጥያቄው እስካልተመለሰ ድረስ ታፔላ መለጠፉ እንደማያዋጣ የተገቡት ተስፋዎች ተግባራዊ እንዲሆኑ ከወዲሁ አስጠንቅቀዋል። የኢትዮጵያ ጤና ባለሙያዎች ሰላማዊ እንቅስቃሴን አስታኩ አሁንም ድረስ በስር ላይ የሚገኙ ከስራ የተሰናበቱ እንዲሁም አግባብ ያልሆነ ማስጠንቀቂያና ቅጣት ጣለባቸው በሙሉ እንዲፈቱ ወደ ስራቸው እንዲመለሱ እንዲሁም ቅጣት እንዲነሳላቸውና ማስጠንቀቂያውን ውድቅ እንዲደረግ በጥብቅ እንጠይቃለን በማለት የጤና ባለሙያውን ማሳደድ በአስቸኳይ ሊቆም ይገባል፣ መብትን መጠየቅ ወንጀልና ያልዋልንበትን ስም ሊያሰጠን አይገባም በማለት የትላንቱን ውይይት መሰረት አድርጎ ያልተወከሉት የኢትዮጵያ ጤና ባለሙያዎች ንቅናቄ አመራሮች በማህበራዊ ገጻቸው ፍረጃውን ተቃውመዋል። አብይ አህመድ በዚሁ መድረክ ላይ በሀገራችን ውስጥ ከ500 በላይ ባለሙያዎች አለመኖር ሁሉም ቢሄዱም የሚያስከትለው ጉዳትን ብዛም ነው። በፊት የጤና ባለሙያዎች አልነበሩም፣ ህዝቡ ግን ምንም አልሆነም ኖረዋል በማለት የጤና ባለሙያዎችን ለማቃለል የሞከረ ቢሆንም በኩረጃና የሰው ጥናት ጭምር በመዝረፍ ዶክተር የተባለው አብይ አህመድ ለትምህርት ያለውን ጥላቻ ለጤና ዘርፉ ቀውስ ግንባር ቀደም ተጠያቂ መሆኑን ይህን አቋም እየተሰማ የሰጣቸው ተስፋዎች ተግባራዊ ይሆናሉ ብሎ ማሰብ እንደማይቻል አንዳንዶች ጥርጣሬያቸውን ገልጸዋል። በእንዲህ እንዳለ ከስብሰባው በፊት አስቀድሞ የሚቀርቡትን ጥያቄዎች ለመለየት በማለት የአገዛዙ የጤና ሚኒስቴር ባለሙያዎችና ካድሬዎች ከጤና ባለሙያዎች ተሰበሰቡ ከተባሉ ጋር በቢሸፍቱ ደብረ ዘይት በተደረገ ውይይት ላይ አንዳንዶቹ ያገዛዙ ባለስልጣናት ዶክተሩን በአርቲፊሻል ኢንተለጀንስ AI እንተካለን እስከ ማለት እብሪት ውስጥ የደረሱ ሲሆን ይህም አብይ አህመድ በተለያዩ ጊዜያት ሲያራምዳቸው የነበሩ አቋሞች ነጸብራቅ መሆኑን የህዝቡን የጤና ስርዓት በማቀወስ ህዝቡ ታክሞ የሚድንበት ስርዓት እንዳይኖር በማድረግ ለጤና ተቋማት የሚመደበው በጀት ኢትዮጵያ በአፍሪካ ሀገራት በጤናው ዘርፍ ለመመደብ ከተስማማችው በጀት 15 በመቶ ጭምር ያነሰና በአሁኑ ወቅት እየተመደበ ያለው በጀት ከሀገሪቱ በጀት 3 በመቶ የማይዘል ይህም የጤናው ዘርፍ ባለበት እንዲቀጥል የሚያደርግ መሆኑ የተገለጸ ሲሆን በዚሁ ስብሰባ ላይ 60 ቢሊዮን የሆነው የሚቀጥለው ዓመት የጤና በጀት ወደ 150 ቢሊዮን ያድጋል የሚል ባዶ ተስፋ የተሰጠ ቢሆንም ይህ ከሆነ በአስቸኳይ ተግባራዊ ሊደረግ ይገባል፣ ደሞዝም በከፍተኛ ደረጃ ይጨምራል የተባለው ተራ መሸንገያ እንደሚሆን ተግባራዊ እንቅስቃሴዎች ካልተደረጉ ከነሐሴ በኋላ ወደ ስራ ማቆም አድማ እንመለሳለን የሚሉ ማስጠንቀቂያዎች ውስጡን ተጠናክረው መቀጠላቸው ታውቋል። አንዳንዶች ተራ ሙገሳ ያደረጉ ያሉትን ያህል የፖሊሲ ጉዳዮችን አንስተው እንዲስተካከል የጠየቁ መኖራቸው ታውቋል። የጤና ባለሙያዎች ከአብይ አህመድ ጋር ያደረጉት ውይይት አርቲስቶችና የተፎካካሪ ፓርቲዎች ከተባሉት ተራ የውዳሴ መድረክ በተወሰነ ደረጃ የጤና ባለሙያዎች ድምጻቸውን ለማሰማት የሞከሩበት መሆኑን ስብሰባውን መሰረት አድርገው የወጡ አስተያየቶች ይገልጻሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በኢራን የኒውክሌር ጣቢያዎች ላይ የሰነዘሩትም ጥቃትም የኮንግረሱን ይሁንታ አለማግኘቱም ተቃውሞ አስነሳ። የተባበሩት መንግስታትም ስጋቱን ገለጸ። አንዳንድ የዲሞክራቲክ የህግ አውጪዎች አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረሱ ይሁንታ የተፈጸመ ነው ሲሉም አወገዙ። የኮንግረስ አባሏ አሌክሳንደር አክሲዮም ኮርቴዝ ይህ መንግስትን እና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹምና ግልጽ በሆነ መልኩ ክስ ሊያስመሰርት
የሚችል አካሄድ ነው ብለውታል። አሌክሳንደር በማህበራዊ ትስስር ገጻቸው ለትውልድም ሊከተልን የሚችል ጦርነት ለመክፈትም በግዴለሽነት አደጋ ላይ ጥለውናል ሲሉም ዶናልድ ትራምፕና አስተዳደራቸውን ኮንነዋል። የአሜሪካም የኮንግረስ አባሏም ራሺዳ ተላይብም የአሜሪካም ህገ መንግስትን በግልጽ መጣስም ያሉትን ድርጊት አውግዘው ኮንግረሱ በአስቸኳይ ጣልቃ እንዲገባ ሲሉም ጠይቀዋል። በመካከለኛው ምስራቅ ለአስርተ ዓመታት የተካሄደውን ማለቂያ የሌለውን ጦርነት የት እንደደረሰም አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሰረተ ነበር። ዳግም በዚያ መንገድ አንታለልም ሲሉም አስተያየታቸውን ሰንዝረዋል። ሌላኛው የኮንግረስ አባል ጂም ማክፋረን በበኩላቸው ሁኔታውን እብድነትም ብለውታል። ዶናልድ ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድበዋል። በህገወጥ መንገድም ወደ መካከለኛው ምስራቅ ጦርነት ጎትተውናል። አሁን መማር ያለብንን አልተማርንም ሲሉም አስተያየታቸውን ቋይተዋል። በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ አሜሪካ የፈጸመችው ጥቃት አደገኛ ማባባስም ሲሉ የገለጹት ሲሆን በአሁኑ ጊዜ ይህ ግጭት በፍጥነትም ከቁጥጥር ውጪ ሊወጣ የሚችልበት ስጋት እየጨመረ ነው። በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝም ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። ጉተሬሽ በዚሁ በማህበራዊ ትስስር ገጻቸው እንዳጋሩት በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪነትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ ዘላቂ መፍትሄ አያመጣም። ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋም ሰላም ነው ሲሉም ጥሪ አቅርበዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳአር አሜሪካ በኢራን የኒውክሌር ተቋማት ላይ የወሰደችው ጥቃትም የዶናልድ ትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋልን ብለዋል። ሚኒስትሩም በኤክስ ገጻቸው ላይ በለጠፉት አስተያየታቸው ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተዋቸው አክለውም የእስራኤል ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርተውታልም ብለዋል። በርካታ ሀገራት ኢራን የኒውክሌር የጦር መሳሪያ ለማስታጠቅም ተዘጋጅተዋል ሲሉ አንድ የሩሲያ ከፍተኛ ባለስልጣን ተናገሩ። የሩሲያው የጸጥታ ምክር ቤት ምክትል ሊቀመንበር ዲሚትሪ ማልዴቪክ ዛሬ በቴሌግራም ማህበራዊ ትስስር ገጻቸው እንዳጋሩት ኢራን በአሜሪካ የጦር ጀቶች መጠቃቷን ተከትሎ በርካታ ሀገራት ኢራን የኒውክሌር ጦር መሳሪያ ለማስታጠቅም ተዘጋጅተዋል ብለዋል። ኢራን በአሜሪካና በእስራኤል መጠቃቷን ተከትሎ አስተያየት የሰጡት የቀድሞ የሩሲያው ፕሬዝዳንት ዲሚትሪ በርካታ ሀገራት ኢራን በቀጥታ የኒውክሌር የጦር መሳሪያ ለማስታጠቅ ዝግጁ ናቸው። አሜሪካም ወደ ሌላ አዲስ ዙር ከፍተኛ ጦርነት ውስጥ ገብታለች። አሜሪካም እግረኛ ሰራዊቷን ወደ ኢራን ለማሰማራትም ፍላጎት ያላት ትመስላለችም ብለዋል። ዲሚትሪ አስተያየታቸውን ሲቀጥሉ የኢራን አመራር ፖለቲካዊ ጥንካሬው ጠንካራ ነው የሚል አስተያየትንም ሰንዝረዋል። የሰላም አምባሳደር ነኝ የሚል አስተያየት በመስጠት የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል ሽልማት ያገኙ የሚለውን ጥሪን ውድቅ ያደረጉት የሩሲያው ከፍተኛ ባለስልጣን ዲሚትሪ በአሁኑ ወቅት የኢራን አገዛዝን የሚቃወሙ ሳይቀር ከመንግስታቸው ጎን ቆመዋልም ብለዋል። ዲሚትሪም በርካታ አገራት ኢራንን የኒውክሌር የጦር መሳሪያ ለማስታጠቅ ተዘጋጅተዋል ይበሉ እንጂ የአገራቱን ማንነትም ከመግለጽም ተቆጥበዋል። በዚህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጌቼ በነገው ዕለትም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እንደሚወያዩ ለጋዜጠኞችም ገልጸዋል። ሩሲያ የቅርብ አጋራችን ነች ያሉትም አባስ ሁልጊዜ በጋራ ጉዳዮች ላይ ከሩሲያ ጋር እንመክራለን። የሞስኮ ጉብኝቴም ለወሳኝ ምክክር ነው ብለዋል። 9ኛ ቀን ባስቆጠረው ጦርነት እንደ ኢራን የጤና ሚኒስትር መረጃ በእስካሁኑ የእስራኤል ጥቃት 430 ኢራናውያን ሲሞቱ 3500 ሰዎችም ቆስለዋል። የእስራኤል ባለስልጣናት በበኩላቸው 25 ሰዎች በኢራን ጥቃት መገደላቸውና በመቶዎች የተቆጠሩ ወገኖች መቁሰላቸውን ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁ በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።